እኔ ባለጸጋ እገሌ ተጻፈ ይላልና ይህ መልእክት ይዞ ለመጣ ሰው ገሊት የምትባል ልጄን አጋቡት፣ ዳሩለት። በዱር የተሰማራውን ከቤቴ በቤት ያለውን ሀብቴን በጠቅላላ የሚንቀሳቀስና የማይንቀሳቀስ ንብረቴን በሙሉ አውርሸዋለሁና እኔ እስክመጣ ድረስ አትጠብቁ። በሄድኩበት ሀገር የምቆይበት ጉዳይ አለኝና በቤቴና በንብረቴ ላይ ሙሉ ስልጣን ሰጥቼዋለሁ። የወደደውን ያደርግ ዘንድ አትከልክሉት። ስለዚህ በእኔና በአንተ መካከል የምንተዋወቅበትን ምልክት አድርጌበታለሁ የሚል ጽሑፍ ጽፎ ሰጠውና እንግዲህ ወደ ባለጸጋው ቤት ሄድና ይህንን መልእክት አድርስ፣ ነገሩ እንዳይገለጽብህ ከእኔ ጋር መገናኘትህን የመልእክቱን ጽሑፍ እንደለወጥኩልህ ለማንም አትንገር ሲል አስጠነቀቀው። ባህራንም እሺ ጌታዬ እንዳዘዝከኝ አደርጋለሁ ብሎ ጉዞውን ቀጠለና የዚያን የባለጸጋ ቤት እየጠየቀ ከደረሰበት በኋላ ደብዳቤው ለሹሙ ሰጠው። ያ ሹም ደብዳቤውን ተቀብሎ ሲያነብ የታተመበት ማህተም እውነተኛ መሆኑን ካረጋገጠ በኋላ እግዚአብሔር እንዳዘዘው በቤተ ክርስቲያን ደንብ የባለጸጋው ልጅ በተክሊል አጋባው። የሰርጉንም በዓል እስከ 40 ቀን ድረስ በታላቅ ደስታ አከበሩ። ከሰርጉም በዓል ፍጻሜ በኋላ ያ ባለጸጋ ሰው ከሄደበት ሀገር ወደ ሀገሩ ተመልሶ ገባና በቤቱ አካባቢ ሲደርስ የደስታና የዘፈን ድምፅ ስለሰማ ይህ የምሰማው ድምፅ ምንድን ነው ሲል ጠየቀ። ሰዎቹም ባህራን የተባለ ጎበዝ ካንተ ዘንድ ልጄን ዳሩት የሚል ትእዛዝ አምጥቶ ልጅህን አግብቶ በሰርጉ ምክንያት ይዘፍናሉ፣ ይደሰታሉ። እነሆ እየበሉ እየጠጡ በቀንና በሌሊት እየዘፈኑ ሲደሰቱ 40 ቀን ሆኗቸዋል። በመልእክትህም እንዳዘዝከው ገንዘብህን የወንዱን የሴት ባሮችህን በጠቅላላው የሚንቀሳቀሰውንና የማይንቀሳቀሰውን ንብረትን ሁሉ በሙሉ አስረክበውታል አሉት። ያም ባለጸጋ ይህን ቃል በሰማ ጊዜ ከድንጋጤው የተነሳ በታላቅ ቃል በመጮህ ከመሬት ላይ ተከስክሶ ሞተና ነፍሱን አጋንንት ተረክበው ወደ ሲኦል አወረዷት። ከዚህም በኋላ ባህራን የተባለ ያጎልማሳ ንዑድ ክቡር የሚሆን የቅዱስ ሚካኤልን በዓል በየወሩ እያከበረ ዝክሩን እየዘከረ ይኖር ጀመር። በዚያን ጊዜ በጉዞ ላይ ሳለ ተገልጾለት የሞቱን መልእክት ወደ ሕይወት የለወጠውን ቅዱስ ሚካኤል እንደሆነ አወቀ፣ ተረዳ። ስለዚህም ንዑድ ክቡር በሚሆን በቅዱስ ሚካኤል ስም ያማረች የተዋበች ቤተ ክርስቲያን ሰራ። ስዕሉንም አሰርቶ በውስጧ ካስቀመጠ በኋላ ሕሙማንና ድውያን በመፈወስ በስዕሉ ልዩ ልዩ ታምራት ተደረጉ። ባህራንም በዚች ቤተ ክርስቲያን ላይ ማዕረገ ቅስና ተሾሞ እስከ ዕለተ ሞቱ ድረስ የመላእክት አለቃ ቅዱስ ሚካኤልን ሲያገለግል ኖረ። እሱ አባቱና እናቱ ልጆቹና ቤተሰቦቹ ሁሉ ስለ እሱ በቅዱስ ሚካኤል ጸሎት ልመና የዘላለም ሕይወት ያለበት ፍጹም መንግሥተ ሰማያትን ወረሱ። በዚያች እግዚአብሔር ወልድ ከሙታን ተለይቶ በተነሳበት ዕለት ቅዱስ ሚካኤል በእግዚአብሔር ዙፋን ፊት እየሰገደ እንዲህ እያለ ይማልዳል። አቤቱ ፈጣሪ ሆይ በምድር ላይ ስሜን የሚጠሩትን የመታሰቢያን ዝክር የሚዘክሩትን ትምርልኝ ዘንድ እኔ አገልጋይህ መልእክተኛህ እለምንሃለሁ። ቸርነትህንና ይቅርታህንም እሻለሁ። እውነት ስለሚሆን መሐላ አንተ ይቅር ባይነህና ክብር ምስጋና ይግባው። እግዚአብሔር እንዲህ ሲል ይመልስለታል። የመላእክት አለቃ ቅዱስ ሚካኤል ሆይ በሰማይ ያሉ መላእክት ይለምኑሃል። እነሆ እኔም እሳታውያን በሚሆኑ ክንፎችህ እየታቀፍክ 3 ጊዜ ከሲኦል ነፍሳትን ታወጣ ዘንድ አዝዝሃለሁ። ሁሉን ለማድረግ እንድትችል ስልጣን ሰጥቻለሁ አለው። የመላእክት አለቃ ቅዱስ ሚካኤልም ይህንን የቸርነት ቃል በሰማ ጊዜ እጅግ ተደሰተ። እንዳዘዘው በምድር ላይ መታሰቢያውን የሚያደርጉትን ነፍሳትን 3 ጊዜ በክንፉ እየታቀፈ አውጥቶ ባህረ እሳትን አሻገራቸው። የእሊህም ነፍሳት ቁጥራቸው እጅግ የበዛ ስለሆነ ከእግዚአብሔር በቀር ቁጥራቸውን የሚያውቅ የለም። ወንድሞቼ ሆይ
እንግዲህ ንዑድ ክቡር የሚሆን የቅዱስ ሚካኤል በዓል በሚቻለን መጠን ከማክበር አንቆጠብ። ክብር ምስጋና ይግባውና ጌታችን በቅዱስ ወንጌል እንደተናገረ ቀዝቃዛ ውሃ እንኳን ለጠማው የሚያጠጣ ሁሉ ዋጋውን አያጣምና፣ አሁንም የእግዚአብሔር ቸርነት እንለምን። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነት ከሰይጣን ወጥመድ እንዲያድነን ነቀጥቃጠ ሕማምንም ከእኛ ያረቅልን ዘንድ የምድርን ፍሬ ሁሉ እንዲያበዛልን በጎ ስራ ለመስራት የሚያስችለን ኃይል ይሰጠን ዘንድ እንዲሁም ኃጢአታችንን እንዲያስተሰርይልን ከእኛ ወገን የሞቱትን ነፍሳቸውን በበጎ ረፍት ያሳርፍልን ዘንድ የወጡትን አባቶቻችንና ወንድሞቻችን በሰላም ወደ ቤታቸው የመልሳቸው ዘንድ በመካከላችንም ፍቅርን መስርቶ በጸናች በቀናች ሃይማኖት እስከ ዓለም ፍጻሜ ያጸናን ዘንድ ቅዱስ ሚካኤል ፈቃዱ ይሁንልን። ንዑድ ክቡር የሚሆን የመላእክት አለቃ ክቡር የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምር ሊቆጥሩት የማይቻል ብዙ ስለሆነ በእኛ ላይ ኃይለ ረድኤቱ አድሮ ይኑር እስከ ዘላለሙ ድረስ አሜን። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል የቅዱስ ሚካኤል ታምራቱ ብዙ ነውና፣ ስለዚህ የቤተ ክርስቲያን ሊቃውንት የቅዱስ ሚካኤልን በዓል በየወሩ በ12 ቀን እናከብር ዘንድ አዝዘውናልና ጸሎቱ በረከቱ ከእኛ ጋር ለዘላለም ጸንቶ ይኑር። በቸርነቱ ላይ ለሰው ታዛዥ ለሆነና በይቅር ባይነቱ ለታወቀ መልአክ ለቅዱስ ሚካኤል ሰላም እላለሁ። አስቀድሞ እግዚአብሔር ወደ ሰማይ ማድረግ በዚህ መልአክ የመለኮት ድምፅ መነፋት እንደሆነ ዳግመኛም በሚመጣበት ጊዜ እንዲሁ ይሆናል። ዳግመኛም በዛሬው ዕለት ንዕድ ክብርት የምትሆን አፎሚያ የረፍቷ ቀን እንደሆነ እንናገራለን። ይህች ቅድስት አፎሚያ የተባለ እግዚአብሔርን የሚፈራ አስተራኒቆስ የተባለ ሰው ሚስት ናት። ይኸውም ሰውዬ ምጽዋትን የሚሰጥ 3 በዓላቶችን በየወሩ የሚያከብር ነበር። እኒህም በዓላት የመላእክት አለቃ የሚሆን የቅዱስ ሚካኤል ወር በገባ በየ12ቱ ቀን፣ የእመቤታችን ቅድስት ድንግል ማርያም በዓል በየወሩ በ21 ቀን፣ የጌታችን የኢየሱስ ክርስቶስ የልደቱን መታሰቢያ በዓል ወር በባተ በ29 ቀን ሲያከብር መታሰቢያቸውንም ሲያደርግ ይኖር ነበር። ይህ ሰውም የሚሞትበት ቀን በደረሰ ጊዜ በሕይወቱ ሳለ የሚያደርገውን ምጽዋት እንዳታስቀር አዘዛት። ይልቁንም እኒህ የሶስቱ የመታሰቢያ በዓላት ዝክር እንዳታስታጉል አደራ አላት። እሷም በቤቷ ውስጥ አኑራ ከሰይጣን ፈተና ትከላከልበት ዘንድ የቅዱስ ሚካኤል ስዕል ሰርቶ እንዲሰጣት ባሏን ጠየቀችውና አሰርቶ ሰጣት። ባሏ ከዚህ ዓለም በሞት በተለየ ጊዜ አስቀድሞ እሱ ከሚያደርገው ስራ አንዳች ሳታጓድል ትሰራ ጀመር። ሰይጣን ይህንን በተመለከተ ጊዜ በቅናት ተነሳሳባት። በመበለት መነኮሳይትም ተመስሎ እየመጣ ስላንቺ በጣም ነው የማዝነው እያለ በነገሩ ሊያግባባት ሞከረ። አሁንም እድሜሽ ወደ እርጅና ከመግፋቱ በፊት ገንዘብሽን ከማለቁ አስቀድሞ ባል አግብተሽ ልጅ ትወልጅ ዘንድ መክርሻለሁ አላት። ቀጥሎም ባልሽ እንደሆነ መንግሥተ ሰማያት ወርሷል፣ ምጽዋት አይፈልግም ባላት ጊዜ እሷ ከእንግዲህ ከሌላ ወንድ ጋር ላልገናኝ ለእግዚአብሔር የመሐላ ቃል ሰጥቻለሁና አላደርገውም ስትል መለሰችለት። ርግቦችና ቁራዎችም እንኳን ባላቸው ከሞተ ሌላ ባል አያውቁም። አርያ እግዚአብሔር ለተፈጠሩ ሰዎች ባሪያ እግዚአብሔር ለተፈጠሩ ሰዎች ይህንን ማድረግ እንዴት ይገባል አለችው። ነገሩን እንዳልተቀበለችው ባየ ጊዜ መልኩን ለውጦ ዛሬ ባይቻለኝ በሌላ ቀን መጥቼ ሐሳቤን እንድትቀበይ አደርግሻለሁ ሲል በታላቅ ቃል ጮኸባት። እሷም የቅዱስ ሚካኤል ስዕል አወጣችና ከዚያም ድምጥማጡን አጠፋችው።
ከዚያም በሰኔ 12 ቀን እንደ ልማዷ ለማክበር ስትዘጋጅ ሳለ ዳግመኛ ሰይጣን በመልአክ አምሳል ተመስሎ መጣና ሰላም ላንቺ ይሁን፣ ቸር አለሽ። እኔ የመላእክት አለቃ ቅዱስ ሚካኤል እንሆ ገንዘብሽ በምጽዋት ማባከንሽን ትተሽ ከምዕመናን ወገን ለአንዱ ሚስት ትሆኚ ዘንድ እግዚአብሔር ወደ አንቺ ልኮኛል። በዚህም ላይ ያለ ባል የምትኖር ሴት መቅዘፊያ የሌላት ወይም መልቋ እንደተቆረጠ መርከብ መሆኗን እወቂ አላት። ከመጽሐፈ ብሉያት ልዩ ልዩ ጥቅሶችን እያመጣ ተመልከች። አብርሃም፣ ይስሐቅ፣ ያዕቆብ ሌሎችም እነሱን የመሰሉ ሁሉ ሚስት አግብተዋል። ነገር ግን የእግዚአብሔር ባለሟሎች እንደነበሩ አስቢ አላት። ቅድስት አፎምያ መልሳ አንተ የእግዚአብሔር መልአክ ከሆንህ የታወቀ ምልክት የሚሆን ትምህርተ መስቀል ወዴት አለ? የንጉሥ መልእክተኛ የሆነ የንጉሱን ማኅተም ሳይዝ ወደ ሌላው መልእክት ሊያደርሱ አይሄድምና አለችው። ሰይጣንም ይህንን በሰማ ጊዜ መልኩ ተለወጠ፣ ዘሎም አነቃት። በዚህ ጊዜ አፎምያ ወደ ቅዱስ ሚካኤል ድረስልኝ እያለች ስትጮህ ፈጥኖ ደረሰና አዳናት። ሰይጣኑንም በብዙ አይነት ስቃይ ካሰቃየው በኋላ እግዚአብሔር እስከ ዓለም ፍጻሜ ድረስ ታግሶኛልና ይቅር በለኝ አታጥፋይ ብሎ ስለለመነው ተወው። ቅዱስ ሚካኤልም ቅድስት አፎምያን ሂደሽ ቤተሽን አዘጋጅ፣ በዛሬው ዕለት ከዚህ ዓለም በሞት ትለያለሽና እንሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን ልቦና ያላሰበውን ዋጋሽን አዘጋጅቷልና ብሎ ከነገራት በኋላ ሰላምታ ሰጥቷት ወደ ሰማይ አረገ። ከዚያም ለባሉ የሚያስፈልገውን ካዘጋጀች በኋላ ወደ ኤጲስቆጶሱና ካህናቱ ዘንድ መልእክተኛ ላከችና መጡ። ቀጥሎም በእነሱ እጅ ለነዳያንና ችግረኞች ምጽዋት ይሰጡላት ዘንድ ገንዘብ ሰጠቻቸው። ከዚህ በኋላ የቅዱስ ሚካኤልን ስዕል በደረቷ በፊቷ አድርጋ ወደ እግዚአብሔር እየጸለየች የቅዱስ ሚካኤል በዓል በሚከበርበት ዕለት በሰኔ 12 ቀን በክብር አረፈች። እግዚአብሔር በፍጹም ልመናዋ ወዳጇን ይቅር ይበለው እስከ ዘላለሙ አሜን። በበጎ ምግባሯ ቀንቶ በልዩ ልዩ ተንኮል ለማሳት በተነሳሳባት ጊዜ በዛሬው ቀን እንደቀጠራት ዲያብሎስ ድል ለነሳችው ለቅድስት አፎምያም ሰላምታ ይገባል። የቅዱስ ሚካኤል ስዕል እየተሳለመች ከዚህ ዓለም ድካም የዘላለም ረፍት ወዳለበት በክብር አልፋለችና። ዳግመኛም በዛሬው ዕለት ብፁዕና ንጹሕ የሚሆን ሰማያዊ ምስጢር የተገለጸለት ኢትዮጵያዊ ንጉሥ ላሊበላ ያረፈበት ቀን ነው። በዚህ ጻድቅ ንጉሥ ጸሎት እግዚአብሔር ይቅር ይበለን ለዘላለሙም ይጠብቀን አሜን። ከእንጨትና ከጭቃ አይደለ በፈለገው አይነት ድንጋዮች እንደ ጭቃ እየተሳቡለት በመንፈስ ቅዱስ ጥበብ ቤተ መቅደሶችን ላነጸ ለንጉሥ ላሊበላ ሰላምታ ይገባል። ነጋሲነቱና መስፍንናው ያጠይቅለት ዘንድ የነገስታት የታላላቅ ሰዎች ተድላ የሚሆን ይህ መዓር በተወለደ ዕለት በንብ ተከበበ። ደገኛው ጻድቅ ትንቢት የሊቀ ጵጵስናው ሹመት ከእግዚአብሔር ላገኘ ለሊቀ ጳጳሱ ለቄርሎስ ሰላም እላለሁ። ከዚህ ዓለም ስህተት በራቀ በዚህ በመምህር ጠለ ትምህርት ምዕመናን ለሙ በዙ። ደቂቀ ወንጌልም በረከተ ከበዓሉ ረድኤት በረከት ያሳትፈን። የሰማነውም በልቦናችን ያውልብን ያሳድርብን። ፍስሐ ደስታን የተሞላ ሊቀ መላእክት ቅዱስ ሚካኤል ሕይወታችንን እንደ ባህራን ከከበበው መከራ ለውጦ ደስታ ፍስሐ ያሰማን። በሰላም እንዳሳደረን በሰላም ያውለን። በሰላም ያዋላችሁ ወንድሞች እህቶች በሰላም ያሳድራችሁ። እንዳካባቢያችሁ ከበዓሉ ረድኤት በረከት ያሳትፈን። በዚህ ዕለት የታመሙ ወንድሞቻችን እህቶቻችን እግዚአብሔር ይማርልን። ስድስቱ ቃላተ ወንጌል የጎደላቸው የሚያሟላ ይስጥልን።